ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ዛሬም እንደተለመደው በአንዳንድ ነገር መተናል ማለት ነው። ምንድነው ወዴት ነው ካላችሁ ቡታጅራ ዩቲዩበሮችን በተመለከተ እንሂድበት ሂዱበት ማለት ነው። ሀሳብ እንስጥበት። አዎ እና ማለት ነው የቡታጅራ ዩቲዩበሮች እኛም ማለት ነው እውነት አያወሩን፣ ሁሌ ውሸት፣ ሁሌ ፕራንክ፣ ሁሌ በቃ ግን እኛ ደግሞ የምናበረታተው ሁሌ የሚዋሽን ሰው በቃ ፕራንክ የሚሰራ እንጂ ደህና ስራ የሚሰራን ሰው አናበረታታም። ለምንድን ነው? እኔ ይሄ ነገር ጥያቄ ይሆንብኛል እውነት ለመናገር ማለት ነው። እንግዲህ የቡታጅራ ዩቲዩበሮች ሴቶችም ወንዶችም ራቁታቸውን እንግዲህ በቃ መምጣት ከጀመሩ ሰነባብተዋል ማለት ነው። እንግዲህ እቺ ሩታ ለሩታ የምትባለው ሀሳብ ልሰጥ ነው የመጣሁት ጋይስ ማለት ነው። ምንም ማድረግ አይቻልም። ያው የሩታ አድናቂ ነን የምትሉኝ ደግሞ ከርብቱኝ ዘቅዝቁኝ ምንም ማድረግ አልችልም ማለት ነውና ዛሬ የመጣሁበት እንግዲህ እች ልጅ ለምሳሌ አሁን ወልዳለች ምናምን። እኔ ግን ይቅርታ አድርጉልኝና ልጁ የሷ ነው የሷ አይደለም ወይ? እኔም አሁን እኮ እየተጠራጠርኩ ነው። አታስቡም ግን ፈጣሪ ትዕግስቱን ስጠኝና እንግዲህ ሴት ልጅ ወልዳ እንደዚህ ባቷ እየታየ ባይዘው ካሁን በፊትም አይታችኋል። እርጉዝ ሆና የእርጉዝ ፎቶዋን ራቁቷን ምናምን ነገር ሆዷ እየታየ ምናምን ፖስታ ብዙዎችን ማስቀይሟልም ማሳፍሯል ማለት ነውና እኔ በቃ እኛ በነገራችን ላይ ማለት ነው የምናበረታታ ግን እንደዚህ አይነቱን ሰው ነው። አሁን ለምሳሌ ዳዊት የሚባለውን ልጅ አይታችሁታል አይደለ? ሱቁ ወድሞበታል። ስንት አመት አረብ ሀገር ሰርቷል። እንደኛ 12 አመት ሰርቷል አረብ ሀገር። ስለዚህ ይህን ያህል አመት ሰርቶ ከሀገሩ ላይ ሄዶ የደከመበት ስንት ነገር በደቂቃ ውድም ነው ያለ። ግን እሱን ሰፖርት ቢያንስ እንኳን እናንተ ቢያንስ ተውት፣ ብር አትስጡ። ማርያምን ብር ባሰጡ ራሱ ማለት ነው አንዱ ሰብስክራይብ ራሱ ማድረግ እኮ ትልቅ ነገር ነው። እግዚአብሔር ሰብስክራይብ ማድረግ ትልቅ ነገር ነው። ግን እናንተ እንደዚህ አይነት ነገር አታርጉ። እመቤቴን ሰብስክራይብ አድርጉት። በመጀመሪያ እሱን ሰብስክራይብ አድርጉት። እነዚህ ያሉ አይደል እንደ ውሸታቸውን ምናምን ባይዘወይ በፊት በእነሱ ብዙ ልጆች ይሰሩ ነበር። አሁን ግን አስጠሉን ምናምን እያሉ እየተዋቸው ነው ማለት ነው። ምክንያቱም ሁሌ ውሸት። እኔ ግን የሚገርመኝ ማለት ነው በጣም ደግሞ የገረመኝ የአብርሽ አባቱ ለምንድን ነው የሚጨመሩ ከዚህ ከውሸት ተባባሪ ነው? ይቅርታ አድርጉልኝና ማለት ነው እሳቸው ለምንድን ነው የውሸታም ተባባሪ የሚሆኑት? የምር ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። ምክንያቱም ይሄ ውሸት ነው ሲጀመር። እሳቸው ራሱ ድራማ መስራት የለባቸውም። ጌታን ነው የምላችሁ። የአብርሽ አባት ራሱ መስራት የለባቸውም። ከድራማው መቀላቀል የለባቸውም። ምክንያቱም ይሄው የተንቢ አባት እኮ እግዚአብሔርን አይመጡ፣ ሶሻል ሚዲያ አይመጡ። በአመት አንዴ ብቻ ደስ አይሉም ከስራቸው ጋር እንጂ ሶሻል ሚዲያ በጣም ባለጌ ነው። ስለዚህ እነሱ ልጆች ሲያጠፉ ደግሞ የእነሱ ፎቶ እየተዘቀዘቀ ምናምን ቲክቶክ ላይ እንደሚረገጡ ታውቃላችሁ። ቤተሰብ መምጣት የለበትም እና ሁሉም ነገር ውሸት እንደሆነ እየታወቀ እየመጡት ኘኘኘኘ ይላሉ አባት ተብዬዎች ራሱ እና እኔ ያናደዱኝ ደግሞ አባት ተብዬዎች ናቸው። ይቅርታ አድርጉልኝና ማለት ነው። ከሌላኛው አባትየው በጣም አናደውኛል። ምክንያቱም የውሸታም ተባባሪ ስለሆኑ ማለት ነው። ለምንድን ነው የውሸት ሲሆን ልጃቸውን ተው ማለት ነበረባቸው። ጌታ ነው የምላቸው። አሁን አብርሽ የሚሰራው ሁሉ ነገር ዝሙት ነው አይደለ? ዝሙት እየሰራ ነው። ስለዚህ ለወጣቱ ምንድን ነው የሚያስተምሩት አይደል እንዴ? ለወጣቱ ምንም ያስተምሩት ነገር የለም። ስለዚህ መቆጣት ነበረባቸው፣ ተው ማለት ነበረባቸው። ይሄ ቪዲዮ እኮ እሱ የሚሰራው ይሄ ከ99 ሴት ጋር እየመጣ ደግሞ እኮ እንዴት እንደሚሳሳሙ ወይኔ ፈጣሪ ትዕግስቱን ስጠኝ። እንዴ እንደዚህ እያደረጉ የሱ ዘመዶች የሱ ምን ሲያዩት ራሱ እኮ አስባችሁታል? እንዴት እንደሚሻማቀቁ ማርያምን። በቃ በጣም የሚያስጠላው የሚሰራው ስራ ሁሉ ግን እኮ ባይዘው በረከቱ ብሩ ራሱ አይበረከትም። ለምን እንደሆነ ታውቃለሽ? ውሸት ነው፣ ፕራንክ ነው፣ ሁሉ ነገር በውሸት ስለሚመጣ ገንዘቡ አይበረከትም። ባይዘው ለምለም ብላቸዋለች፣ ብር የላቸውም ብላለች። ብር የላቸውም። ብር ያላቸው መስሏችሁ ከሆነ ተሳስታችኋል። እነሱ በየወሩ ሳልባጅ ይቀይራሉ ምናምን። እዛ ባሻገር ደግሞ የገዙት መኪናም የብድርም ስለሆነ ገንዘብ የላቸውም። በዛ ላይ በውሸትም ስለሚመጣ አይበረክትም። ዩቲዩብ የተዘጋለት እነሱ ወንዶች ወያና ነው የሚሆኑት። ወይኔ በላቸው ወንዶች ወያና ነው የሚሆኑት። ሴቶች ደግሞ ሳህን አጣቢ ነው የሚቀጠሩ አላለችም? ወይኔ ወርዳባቸዋለች። ግን እኮ እኔ በነገራችን ላይ ተንቢ ትመቸኛለች። ባይዘው የተንቢ ትመቸኛለች። ግን ያው የተንቢ ካሁን በፊት ትሳደብ ነበረ። አማራንም ተሳድባ ነበረ። እንደገና ብሬክስንም ሁሉ ነበር እየወጣ የምትረግጠው ማለት ነው። ስለዚህ ያ ነገሯ ነው እንትን የሚለኝ። ግን አሁን ግን ያው ጨዋ ሆናለች ስለፈመሰች ምን ስላለችም ጨዋ እየተጫወተች ነው። በነገራችን ላይ ያው ለማያቅሽ በሚለው እኛ ምን ይዘዋለን፣ ችግር የለውም ኖርማል ነው። ተሳደበችም ተረገጠችም ያውም በዩቲዩብ ላይ ነው ዘና ብላ ከሀገሯ ላይ የምትኖረው ማለት ነው። ሁሌ ሜዳም ኩሽና አትርመጠመጥምና ልክ እንደኛ ማለት ነው። አትርመጠመጥም ከመዳም ኩሽና ባይዘዌ ያው ስራዎቿ ምናምኖቿ እኔ ደስ ይሉኛል። ከአረብ ሀገር ሄዳ ጀግና እህት ነች።
የራሷን ስራ ከፍታ የምትኖር እህት ስለሆነ እኔ ይሄ ነገሯ በጣም ደስ ይለኛል። ማርያምን በጣም ነው ደስ የሚለኝ። እና ያው ያለው ነገር ይሄ ነው እና በጣም ደስ ይላል። እኔ በጣም ደስ ብሎኛል በነገራችን ላይ የምሬ ነው የምላችሁ። ለማንኛውም እኮ እኔ ላወራው የመጣው ስለዚህ ስለ ሩታ ነው። ግን ወሬውን አልደበላለኩትም እናንተ። ኧረ ወይኔ ጉድ ይፈላ። ወሬውን ድብልቅልቅልቅ አደረኩት። ስለዚህም እና ሴት ልጅ እንደዚህ አይነት አለባበስ ምን ይሉታል? ምን ይሉታል? ጎበዝ ምን ይሉታል? ወልዳለች ምን ብላለች? እናት አሏት፣ አባቷ ትልቅ ናቸው። ስለዚህ እቺ ሩታ የምትባል ራሱ ጋጠ ወጥ ናት። ጌታን ነው የምላችሁ ጋጠ ወጥ ማርያምን። እዚህ ልክ እንዴት ሴት ልጅ እንደዚህ ይሆናል? ይቅርታ አድርጉልኝና እኔ ግን እንደው ቡታጅራ ዩቲዩበሮች ግን እኔ መቼ ስርዓት እንደሚኖራችሁ አንዳንዴ አላቅም። ጌታን ነው የምላችሁ። በቃ እንዴ ኧረ ተው ተው ተው፣ አድቡ ተው። ለወጣቱ ምንድን ነው የምታስተምሩት? ለዚህ ወጣት ምን ታስተምሩታላችሁ? ምንም። ስለዚህ ስርዓት ያዙ። ምንድነው እሱ ምንድነው ብሏል። እና ያለው ነገር ይሄ ነው። ውድና የተከበራችሁ የኔ ምርጦች ምርጣ ምርጦች፣ ለማንኛውም እንግዲህ እግዚአብሔር ከእንደዚህ አይነት ነገር ይገጽጽ ነው የሚባል የሆነት እንጂ እኔ በጣም ነው የሚያስጠላ የሚያረጉት ስታይላቸው፣ አረካታቸው ምናምናቸው በቃ በጣም የሚያስጠላ ማርያምን። በዚህ ልክ ሲጀመር መሆን የለበትም። እና ለማንኛውም ይሄን ያልከወራው አይበቃም ጋይ ይሄን ያልከወራው ይበቃኛል። ስለዚህ እኔን አሁን ሰብስክራይብ አድርጉ። ታረጋላችሁ አታደርጉም? ጥያቄ ልጠይቃችሁ። ሰብስክራይብ አድርጉ። ምን ነው ላችሁ እንዴ? አይደብራችሁም እንዴ? እኔን ሰብስክራይብ አድርጉ ግዴታ። እኔ እንትን ካላልኩኝ እናንተ ሰብስክራይብ አታደርጉምና ለዛ ነው። ለማንኛውም ሰላማችሁ እዚህ ትርፍርፍ ይበልልኝ። እኔ ውዶች፣ የኔ ምርጦች ምርጣ ምርጦች፣ ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን ነው የሚለው። ጦርነት በቃ ይበለን። እንግዲህ በስደት ያለነው ለሀገራችን ያብቃን እላችኋለሁና ይሄ ነው። ምን ይገርም